ብቸኝነት እዚህ ምድር ላይ ሰዎች ከሚያስተናግዱት ከባድ ስሜቶች ውስጥ አንዱ ነው። ማያልፉ የሚመስሉ ጊዜዎች ያልፋሉ። ይሄው እኔ ምስክር ነኝ እንደሚያልፍ ማለት ነው። አልፌ እኮ ዛሬ እዚህ ጋር አለው። አሁን እኔ ባላልፍበት ኖሮ አልረዳ ተጎድቼ እኮ የሆነ ስሜት ተሰምቶኝ ስትለኝ አይገባኝም ነበር። ገባ? እግዚአብሔር ራሱ ብዙ ነገሮችን ፈጠረ፣ መልካም ነው አለ። እንስሳቶችን ፈጠረ፣ መልካም ነው አለ። እጽዋቶችን ፈጠረ፣ መልካም ነው አለ። የሰው ልጅ ፈጠረ። ከዛ በኋላ እዛ የፈጠረው የሰው ልጅ ውስጥ መልካም ያልሆነ ነገር አገኘ፣ ብቸኝነት። ባይዘዌ እንድንኖር የተሰጠን ዛሬ ነው። ነገ የሚባል ቀን እኮ የለም። አሰብነው ባይምሯችን እንጂ ነገ የሚባል ቀን እንድንኖርበት የተሰጠን ዛሬ ነው። ብቸኝነት ኪሳራ አይደለም፣ መተው መጨረሻችንም አይደለም፣ መረሳት የታሪካችን መደምደሚያም አይደለም። የሰው ልጅ ዘር ነው፣ ሲወርቅ ይበዛል፣ ቢሞት እንደገና ብዙ ሆኖ ይመጣል። ትላንትና የሆነ ነገር ስለተፈጠረ ትላንትና ላይ ስታካል አድርግም ወይም ነገ ደግሞ የሆነ ነገር ሊመጣ ይችል ይሆናል ብዬ ራሴን የሆነ ነገር ውስጥ አልከትም። በቃ ነገር ራሱ ሲመጣ ራሱ የሆነ ነገር ይዞ ይመጣል። ከምትወዳቸውና ከሚወዱ ሰዎች ተለይተህ ሂድ፣ ከለመርክበት ቦታ ተለይተህ ሂድ። በብቸኝነት ውስጥ ስናልፍ በሰዓቱ እኛ በምን አይነት ሁኔታ ውስጥ እያለፈን እንደሆነ አይገባል። አንዳንድ ጊዜ እግዚአብሔር በእኛ ውስጥ ምን እንዳሰበ አይገባል። ለምንም እንደዛ እንደምንሆን አይገባል። አንዳንድ ጊዜ እኮ ሰዎች አይገርምሽም? በጣም ጥሩ ግንኙነት ያላችሁ ሰውላ በቃ ይረሳሻል። ህይወት ቀጥ ያለ ነገር ከሆነ ደስ አይል፣ ስሙዝ ከሆነ በእውነት ደስ አይል። ከፍታ ዝቅታ ሲኖረው እንዴት እንደሚጣፍጥ ይሁን አግኝተህ ስታጣ ይገባል። ሰዎች ከበው ከዚያውን ሰዓት ላይ ብቸኝነት ሲሰማ የሰዎች ጥቅም ልተናል ማለት ነው። ዛሬም በሌላ አይዲያ ላይ እናወራለን። ከዚህ በፊት እናንተም በጠየቃችሁ መሰረት እኛም ደግሞ መወራት አለበት ብለን ካሰብነው አንድ ቶፒክ መርጠን ይዘን መተናል። ዛሬ የምናወራው ስለ ብቸኝነት ነው። ይህ ሀሳብ የብዙዎቻችሁን ጓዲያ የሚያንኳኳ እንደሚሆን አልጠራጠርም። በምንም አይነት የብቸኝነት ስሜት ውስጥ ያላችሁ ሰዎች ከዚህ ቪዲዮ በኋላ ብርታት እንደሚሰማችሁ አልጠራጠርም። ከዛ በፊት ግን ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲሁም ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አበረታታችኋለሁ። መልካም ቆይታ። ኤልዳዬ እንደምን አለሽ? ዛሬ እንግዲህ በጣም ኢንትረስትድ በሆነ ርዕስ ነው የመጣ ነው። ብቸኝነት፣ ሎንሊነስ። ብቸኝነት በብዙ አይነት ምክንያት ይመጣል። አንዳንድ ጊዜ መርጠን ብቸኛ እንሆናለን፣ ለማሰብ ከራሳችን ጋር ጊዜ ለመውሰድ። እንደገና ደግሞ የምንመርጠውም የህይወት አይነት ሊሆን ይችላል ብቸኝነት። አንዳንድ ሰዎች ጋጋታ ላይ መቻቸው ይችላል። አንዳንድ ሰዎች ብቻቸውን ለማሳለፍ በጣም ስሞል ሰርክል ያላቸው ሰዎችም ሊኖሩ ይችላል። ዛሬ ግን በደንብ የምናወራው ከኛ ቁጥጥር ውጪ በሆነ መንገድ ብቻችንን የምንሆንበት። ምክንያቱም ሁሉም ሰው እዚህ ምድር ላይ ብቻውን የሚሆንበት የሆነ ሲዝን አለው፣ ብቻውን የሚያሳልፍበት ሲዝን አለው እና ያንን ሲዝን እንዴት ነው የምናልፈው? ያ ሲዝን ውስጥ እንገባ ምን አይነት ስሜት ነው ያለው? በምን አይነት ነገር ውስጥ ነው የምናልፈው የሚለውን ዛሬ በጥልቀት። ከዚህ በፊት ብቸኝነት ሰምተሽ ያውቃል? አዎ፣ ያው ሁላችንም የምናልፍበት ውጣ ውረድ አለው ህይወት። ማግኘት አለ፣ ማጣት አለ፣ መደሰት አለ፣ መከፋት አለ። ሁሉም ነገር ተቃራኒ ስላለው ማለት ነው እና በህይወታችን ውስጥ አሉ እንደዚህ አይነት ጊዜዎችን አብዛኞቻችን አልፈንበታል። በደንብ አልፌ ያውቃል። እኔን በግል የሚያቀኝ ሰው ቅድም እንዳልከው መርጠን ብቸኛ እንደምንሆነው ልክ እንደዛ ነኝ እኔ። ብቸኝነት ያዝናናል። ብቻዬን መሆን ደስ ነው የሚል ኦፍኮርስ። ሰርክሌም ጠባብ ነው በጣም። ያኛውም ብቸኝነት ደግሞ በጣም ተሰምቶኝ ያውቃል። የመገፋት ያለመወደድ አለ አይደለ? የብቻን የምታሳልፋቸው ጊዜዎች ሰው ሳይኖር ቀርቶ ሳይሆን ባዶነት የሚሰማ ጊዜ አሉና እንደዚህ አይነት ስሜቶች በደንብ ተሰምቶኝ ያውቃል። በደንብ ነው ያለፍኩበት። ብቸኝነት እዚህ ምድር ላይ ሰዎች ከሚያስተናግዱት ከባድ ስሜቶች ውስጥ አንዱ ነው። ከሌላው ዓለም ሁሉ ተለይተን እኛ ብቻችንን የተገለለን እንደሆነን የማንሰማ የማንታይ፣ በጓደኞቻችን በምንወዳቸው ሰዎች ውስጥ የተገባ ቦታ እንደሌለን እስኪሰማን ድረስ የሚያደርግ ስሜት። እንደውም ብቸኝነት በሁለት መልኩ የተሳለ ሰይፍ ነው። የመጀመሪያው ከሌሎች ጋር ያለንን ግንኙነት ይቆርጠዋል። ከሌሎች ጋር ያለን በምንም አይነት ምክንያት ሊሆን ይችላል ተቆርጧል። ኦልሬዲ ብቸኝነት ቆርጦብናል። ከዛ በኋላ ደግሞ ወደ ራሳችን ሲመለስ ደግሞ ለራሳችን ያለንን ማንነት ክብር፣ እኔ እንደዚህ ነኝ ወይ፣ እኔ ይሄ ቦታ ይገባኛል አይገባኝም፣ ይሄ ሰልፍ ዳውት አለ አይደል? ስለ ራሳችን ኢንሴኪዩር ሆነን የምንጠይቅበት ሰልፍ ዳውት እዛ ውስጥ ደግሞ ይከተናል። ሰው በሁለቱም በኩል ሞር እየጎዳን የሚሄድ ከባድ ነገር ነው። በደንብ እንድትነግሪኝ እፈልጋለሁ። አንቺ ብቸኛ በነበርሽ ሰዓት የብቸኝነት ስሜት፣ በሰዎች ያለመፈለግ ያለመወደድ ስሜት በተሰማኝ ሰዓት ምን አይነት ስሜት ነበር ልብሽ ውስጥ የፈጠረው? እንዴት ነበረ? ነገርኝ እስኪ። በዛ ውስጥ ያለ ሰው አሁን ሊኖር ይችላል እና ሪሌት እንዲያደርጉ እነሱ ብቻቸውን እንዳልሆነ እንደዚህ አይነት ስሜት የሚሰማቸው ምንድነው መሰለ ሳሚ፣ ብቸኝነት ሲሰማክ ብቻውን አይደለም የሚመጣው። ብዙ ነገሮችን ይዞ ይመጣል። ራስህን መጥላት፣ ራስህን ማጥፋት፣ ከሰዎች ጋር ያለህን ኮሚኒኬሽን ያበላሽብሃል። ብዙ ነገሮችን ነው ይዞ የሚመጣው። ደግሞ ብቸኝነት ሲሰማ የሆነ ነገር አለ ባይዛዌ፣ ወይ በልጅነት የሆነ ያጋጠመ ነገር ይኖራል፣ እኛ ላናውቀው እንችላለን። ግን የሆነ ቦታ ላይ የሆነ ነገር ተበላሽ። ዝም ብሎ አይደለም ብቸኝነት የሚሰማ። እኔ በጣም ነበር የሚያስቸግረኝ
እንደዚህ አይነት ስሜቶች በጣም ያስቸግሩኝ ነበር። ያለ መወደድ ሰዎች ጋር ስትመጣ እናገረውን ነገር የምር ይሰሙታል ይቀበሉኛል ምናምን የሚል ስሜት በጣም አለ። በብዙ አይነት ስሜት ውስጥ ያሳልፋል። መገለባበጥ አለው ስሜቱ ማለት ነው። ተናግራ የምትሰማ ይመስል እንደዚህ አይቶክ ሰው የሚጠላክ እስኪመስል ድረስ ማለት ነው። በጣም ነው የሚያስጠላው። ብቸኛ በቃ ብቻን እዚህ ዓለም ላይ አንዳንዴ ከሰዎች ምክርም ያለፈ ይሆን ወይ ደግሞ ከራስ ዕውቀትም አትመለስበትም። እስከ ጥግ ካልሄድክ ባይዘው ከዚህ ስሜት የምትወጣ ይመስል ወይ ራስን ካላጠፋ ከዛ ስሜት ተረጋጋም አይመስል። አንድ አባባል አለ፣ የአረቦች አባባል ነው። ራስን መግደል ከፈለክ ወደ ውሃ ውስጥ ራስን ወርውረው። ራስን ለመግደል እየሞከርክ ሲሆን ራስን ለማትረፍ እየሞከርክ ትገኛለህ። መግደል የፈለግከው ራስን ሳይሆን በውስጥህ ያለውን ያንን ስሜት ነው። እግዚአብሔር ራሱ ብዙ ነገሮችን መልካም ነው አለ። እንስሳቶችን ፈጠረ፣ መልካም ነው። እጽዋቶችን ፈጠረ፣ መልካም ነው አለ። የሰው ልጅ ፈጠረ። ከዛ በኋላ እዛ የፈጠረው የሰው ልጅ ውስጥ መልካም ያልሆነ ነገር አገኘ፣ ብቸኝነት። የሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ ተናገረ እግዚአብሔር ራሱ። ምናልባት ያንን ነገር እኛ ብንናገረው ተሳስተን ሊሆን ይችላል። እግዚአብሔር ሙሉ እውቀትን ሙሉ ፍቃድ ያለው አምላክ ነውና ያ አምላክ ራሱ የኛ ሜከር የኛን የፈጠረን መልካም አይደለም ያለው ነገር ውስጥ የሆነ ጊዜ ሳናስበው ራሳችንን እናገኛለን። በእኛ ቁጥጥር ባልሆነ ምክንያት ራሳችንን እዛው እናገኛለን። ረዳት አልባ እንደሆን ይሰማናል። እንደውም መጽሐፍ ቅዱስ ራሱ ስንመለከት በጣም ብዙ እግዚአብሔር የሰራባቸውን ሰዎች ስትመለከቺ ብቸኛ እንዲሆኑ መንገድ ሲከፍትን ትመለከቻለሽ። እንደውም አንዳንዱን ራሱ ውጣ ሂድ እያለ ሁላ ታገኘዋለሽ። ከምትወዳቸውና ከሚወዱ ሰዎች ተለይተህ ሂድ፣ ከለመርክበት ቦታ ተለይተህ ሂድ። በህይወቴ ብቸኝነት ውስጥ በገባው ጊዜ በእንደዚህ አይነት ሁኔታ ውስጥ ያለው ምክንያቱም ወጥቼ ደግሞ ያለውን ነገር ስላየው ማለት ነው። በብቸኝነት ውስጥ ስናልፍ በሰዓቱ እኛ በምን አይነት ሁኔታ ውስጥ እያለፈን እንደሆነ አይገባል። አንዳንድ ጊዜ እግዚአብሔር በእኛ ውስጥ ምን እንዳሰበ አይገባል። ለምንም እንደዛ እንደምንሆን አይገባንም። አንዳንድ ጊዜ እኮ ሰዎች አይገርምሽም? ግን በጣም ጥሩ ግንኙነት ያላችሁ ሰውላ በቃ ይረሳሻል። መጣል አይነት ስሜት ይሰማናል። ከዛ በጣም ይረዳናል ብለን የሆነ ሰው ጋር ስንሄድ ሊያሾፍብን ይችላል በስሜታችን። አንዳንድ ሰው ደግሞ አጉል ምክር ለመስጠት ሊሞክርም ይችላል። አለ አይደለ? የሆነ ያለመረዳት ሰዎች አይረዱንም። ሴጣን ነገ የተሻለ ነገር ካለን ዛሬ ነው ሊቀጨን የሚፈልገው። ሁልጊዜ መሀል ላይ የምትገባ ውሸት አለች፣ እንደተተውን ከዚህ በኋላ ተስፋ እንደሌለን በብቸኝነት ውስጥ የሚፈጠሩ ድንጋጤዎች አሉ። ከዚህ በኋላ እንዴት ነው? እኔ እውነት ቀና እላለሁ። ምክንያቱም እኛ ራሳችንን ስናይ ወደ ኋላ ቀርተናል። ሰዎች ጥለውን ሄደዋል፣ ብዙ ሄደዋል። ልክ እንዴት ነው አንድን ቀስት ስትስቢው አለ አይደለ? ወደ ኋላ ነው የምትስቢው። ከዛ ግን በጣም በሚገርም ፍጥነት ነው ሲለቀቅ የሚሄደው። አንዳንድ ጊዜ ህይወታችን ልክ እንደዚህ ነው። ሰዎች እየሄዱ ነው፣ እኛ ወደ ኋላ ነው የምንሄደው። ሰዎች ወደፊት ነው የሚሄዱት። ሰዎች ኢኮኖሚካሊ ያድጋሉ። ሰዎች ኢሞሽናሊ ከሰዎች ጋር ያድጋሉ። ጓደኝነታቸው ጠንክሮ ስናይ ያለ አይደለ? በጓደኝነታቸው ስትሮንግ ሆነው ሲዋደዱ ሲተሳሰቡ ስናይ፣ እኛ ግን ከእለት እለት እየባሰብን ጥቂት የምናውቃቸው ሰዎች ጥቂት የሚወዱን ሰዎች ነበሩ። የሆነ ቀን እንትና ሲጎል ህይወታችን ወደ ኋላ እየቀረ ሲመጣ ግራ ነው የምንጋባው፣ እንደነግጣለን። ምንድን ነው እየተፈጠረ ያለው ነገር አይነት ስሜት ውስጥ ደግሞ እንገባለን እና በሰዓቱ ጭራሽ ነው የማይገባል። ግን የሆነ ዓላማ አለው፣ እኛ ያላወቅነው ነገ ደግሞ የሚፈጠር የሆነ ዓላማ አለው ብዬ ደግሞ አስባለሁ። ከዚህ ጋር የይዤ ሳሚ በዚህ ጉዳይ ላይ ብዙ ሴቶች ስለሚያወሩኝ ያውቀዋለኝ ስሜት እንዴ እንትና አብራኝ አድጋ እኛ ሰፈር እኮ ናት አይቻታለሁ እኮ ግን የሆነ ሰዓት ላይ ተቀየረች እንዴ እኔስ ምን ላይ ነኝ ያሉት በጣም ብዙ ሴቶች ስለሚሉ ነው። ወንዶችም ይላሉ ኦፍ ኮርስ፣ ግን ደግሞ ሴቶች ላይ በደንብ ማውራት ስለምፈልግ ማለት ነው። በጣም ብዙ ሴቶች እንደዚህ አይነት ጉድለት ይሰማቸዋልና እንዴ አብረን አድገን አብረን ተምረን እያየዋት እንዴ ተቀየረች እንዴ እኔስ ምን ላይ ነኝ ያሉት ወይ ስራ የለኝም ወይ የሆነ ነገር የለኝም እዛው ላይ ነኝ ስታክ ያደረኩት እዛው ላይ ነውና ምን ላይ ነኝ የሚሉ በጣም ብዙ ሴቶች አሉ። ምናልባት እግዚአብሔር ያዘገየን ለመልካም ሊሆን ይችላል ሳይሆን ነው ለመልካም ነው እግዚአብሔር የሚያዘገየውና የሆነ ነገር አለ ማለት ነው። ያ መዘግየት ደግሞ በብቸኝነት ውስጥ ነው የሚያልፈው። ትልቁ ችግር ያ አጠገብ ይሆናሉ ያልካቸው ሰዎች አጠገብ ላይኖሩ ይችላሉ። ባይዘው በዚህ አጋጣሚ እኮ በጣም ብዙ መልካምና መጥፎ የሆኑ ነገሮችንም ትለይበታለህ። ባይጠሉት ጥሩ ነው። በብቸኝነት ጊዜ አብሮክ የሚሆን ሰው አለ፣ አብሮክ የማይሆን ሰው አለና ብዙ ነገሮችን ትለይበታለህ። እንደገና ደግሞ ስለራስህ ታውቅበታለህና ብቸኝነት በጣም ብዙ ትምህርቶች አሉት።
ከመጥፎ ነገሩ ብቻ ሳይሆን በመልካም ነገሩም ካየነው በጣም ብዙ እኮ የምትጠቀምበት ነገር አለ። የማያልፉ የሚመስሉ ጊዜዎች ያልፋሉ። ይሄው እኔ ምስክር ነኝ እንደሚያልፍ ማለት ነው። አልፌ እኮ ዛሬ እዚህ ጋር አለው። ስታልፍበት አሁን እኔ ባላልፍበት ኖሮ አልረዳህም። ብቸኝነት እንደዚህ ተጎድቼ እኮ የሆነ ስሜት ተሰምቶኝ ስትለኝ አይገባኝም ነበር። ገባ ግን ስላለፍኩበት አውቀዋለሁ። ለረዳህም ሬዲ ነኝ። ስለዚህ የምናልፍበት መንገድ አንዳንድ ጊዜ ለሰዎች መማሪያ ሊሆን ይችላል፣ ወይ ደግሞ የሆነ የህይወታችን ክፍል ላይ ቆመን ማመስገኛም ሊሆን ይችላል። ባይዘው ህይወት ቀጥ ያለ ነገር ከሆነ ደስ አይልም። ስሙዝ ከሆነ በእውነት ደስ አይልም። ከፍታ ዝቅታ ሲኖረው እንዴት እንደሚጣፍጥ ይሁን አግኝተ ስታጣ ይገባል የማግኘት ትርጉም። ሰዎች ከበውክ ከዚያም ሰዓት ላይ ብቸኝነት ሲሰማክ የሰዎች ጥቅም ይገባል። ለካ ሰው ያስፈልጋል በህይወትህና ብቸኝነት ብዙ ነገሮች አሉት። ከመጥፎ ነገሩ ደግሞ ጥሩም ነገሮች አሉትና በዚህ ላይ ሴቶቻችን ትንሽ ብትነቁ ደስ ይለኛል። ደግሞ በወንዶች ደግሞ ሰይዳለ ሰልፍ ወርዛችንን የምንገነባው እዛ ላይ ነው። ምንድነው አቺቭ ያደረግነው? ምን አለን? ምንድነው አቺቭ ያደረግነው? ምናልባት አንዳንድ ጊዜ ስፔሲፊካሊ ገንዘብ ላይሆን ይችላል፣ ግን ምን አቺቭ አድርገናል? ከዚህ ምን ጠቅመናል? እዚህ ምድር ላይ ምን አድርገናል? ምን አውጥተናል ነው አይደለ? ለማን እንደርሳለን? ማን እንትና ብዙ ጊዜ የሆነች ጊዜ አለች ጥሩ ሄደን ድሮፕ የምናደርግበት የሆነ መንገድ ቼንጅ የምናደርግበት መንገዳችንን የምንቀይርበት የሆነ ጊዜ አለ በህይወታችን በጣም እያደግን ከነበርንበት ድንገት ቆመን ድጋሚ የምናስብበት ወደ ኋላ የምንጓዝበት ኢኮኖሚካሊ አበዳሪ ከነበርንበት ተበዳሪ የምንሆንበት የሆነ ጊዜ አለ እና ያ ጊዜ ደግሞ በጣም የሚያስጠላው በብቸኝነት ውስጥ ነው የምናልፈው። ብቸኝነት አታክ ሲያደርገን እንደውም የሆነ እንደሆነ እንደ ፐርሰን ይመስለኛል። አንዳንድ ጊዜ አታክ ሲያደርገን አታክ የሚያደርገን እጃችን ላይ ያለ እኛ ሰልፍ ወርዝ ብለን የምናስባቸው ነገሮች በመምታት ነው የሚጀምረው። አንዳንድ ጊዜ እኛ የምንወዳቸው መቼም ከኛ አይለዩም ብለን የምናስባቸው ሰዎች ሁልጊዜ አብረው ይኖራሉ ብለን የምናስባቸው ሰዎች የሆነ ጊዜ ራሳቸውን ያርቃሉ። ራሳቸውን የሆነ ጊዜ ከኛ ያገላሉ፣ ይጠፋሉ ከኛ እና በዛ ሰዓት ዞር ብለን ካየን በጣም ተሰቃይተንም ሊሆን ይችላል፣ አዝነንም ሊሆን ይችላል። ሰርቫይቭ አናደርገውም ብለን የምናስበውን ነገር ሰርቫይቭ አድርገን የሆነ ጊዜ ቆመን እናያለን። ለምን አለፍኩት ብለን ስንል ያንን ጊዜ ያለማንም ሰው ያለማንም እርዳታ ከእግዚአብሔር ጋር ብቻ እንደምናልፈውም እንድናይ እግዚአብሔር አንዳንድ ጊዜ ከሁሉ ቦታ ይነጥለንና ያወጣናል። በጣም ይወዱናል፣ አይረሱንም። በቃ ከዚህ ይሄ ሰውማ አይከዳኝም፣ እንትናማ እንዴት ትከዳኛለች፣ እንትናማ እንዴት ትተውኛለች፣ እንዴት ይተውኛል፣ ይሄማ በጣም ወዳጄ ነው፣ አባቴ ነው፣ እናቴ ናት፣ ወንድሜ ነው ምንላቸው ሰዎች እንኳን ራሳቸውን ከኛ የሚያርቁበት ጊዜ አለ። ምክንያቱም ሁሉም የየራሱ የሆነ የህይወት ስትራግል አለው። ሰምታይምስ አናውቀውም፣ ይገጣጠማል። ሰምታይምስ በቃ የሆነች ጊዜ አለች በህይወታችን ሁሉ ነገር ግጥም ብሎ እኛ ላይ የሚነሳብን ጊዜ አለ እና በዛ ሰዓት እንደውም በቃ የጠሉን ይመስለናል። እንዴት እንትና ይለወጥብኛል ሊሆን ይችላል ምናምን ሁኖስ ያም ሰው በመጥፎ ነገር ውስጥ እያለፈ ይችላል። ያም ሰው በብዙ አይነት ነገሮች ውስጥ እያለፈ ግን የሆነ ጊዜ ይገጣጠምና እኛ ብቻችን እንደቀረን አይነት ስሜት ይሰማናል። ወንዶች ደግሞ ስንሆን በህይወት እየሄድንበት ካለው መንገድ የሆነ ክፉ ቀን ሲመጣ ሰው ሁሉ ዞር ይላል። አንዳንድ ጊዜ በጣም ብዙ ሰው ሪሌት የሚያደርግ ይመስለኛል ከዚህ ጋር። እኛ ጥሩ ሄደን ብዙ ከበባዎች እየነበረን ኢኮኖሚካሊ ጥሩ ስንሆን ብዙ ከበባዎች አለን። አቺቭመንታችን ጥሩ ሲሆን ፌም ሲኖረን ኦር ሰምቲንግ ብዙ ከበባዎች አሉ። ግን የሆነ ጊዜ በህይወታችን ያን ነገር ልክ ሉዝ ማድረግ ስንጀምር ሰዎችን ሁሉ ካጠገባችን አናገኝም። ሁሉ ነገር ተባብሮ ለአንድነት ይሰራል እኛን ለመቀጥቀጥ። ያኔ እንቆምበታለን ብለን ያሰብነው ግራውንዳችን ብለን ያሰብነው ሼክ ማድረግ ይጀምራል። መንቀጥቀጥ እንጀምራለን። መፍራት፣ መደንገጥ። ከዚህ በኋላ እነሳለሁ ወይ? ይህን ነገር ሉዝ ባደርገው፣ ይህን ነገር ባጣው። አንዳንድ ጊዜ ከፍርሃት ምን ወስናቸው ውሳኔዎች አሉ አይደለ? እንደውም ኦፍ ቶፒክ እንዳልሆንና ብዙ ጊዜ በብር ማጣት ውስጥ ስፔሲፊክ ነው ማለት በብር ማጣት ውስጥ ስናልፍ ብር ላለማጣት የምንወስናቸው ኔጌቲቭ ወር ደግሞ የምንወስናቸውን መጥፎ ውሳኔዎች እንዳንወስን በትልቁ የህይወት ደረጃችን ላይ እግዚአብሔር ካሁኑ ያለማመደ ነው። አተህም ምንም አትሆንም፣
ምንም አትሆንም በቃ ትኖራታለህ። ሶ ላይክ ማጣትን እወቀው። ሶ ላይክ የሆነ በህይወታችን ትልቅ ቦታ ላይ ስንሆን የምንወስናቸው ውሳኔዎች ትልቅ ለውጥ የሚያመጡ ሲሆኑ፣ ልጆችን ስናፈራ፣ ኃላፊነት ስንወስድ፣ ሰዎች በእኛ ስር ሲተዳደሩ፣ ሰዎች በእኛ ላይ ዲፔንድ ሲያደርጉ ያኔ ችግር ቢመጣ ኦኬ በችግርም ጊዜ እንደምሻገር ስለማውቅ ያን ጊዜ እንትን ይሆናል እና ሁል ጊዜ እንደዛ ነው የሚሆነው። ወንዶች አንቺ በደንብ የሴቶቹን አንግል ስለተናገርሽ ነው። ወንዶች አቺቭመንታቸው የሆነ ጊዜ አቺቭ እያደረግኩ ነው ብለው የሚያስቡት ነገር የሆነ ጊዜ ከስራቸው ሲነሳ መቆም የምንችል አይመስለንም እና ያኔ ሰዎች ከዙሪያችን ዞር ይላሉ። በዛ ሰዓት ደግሞ በጣም ኃይለኛ የሆነ ብቸኝነት ያጠቃናል። ያንን ጊዜ ግን በሰዓቱ ስንሆን ለምን እንደሆነ አነገር እግዚአብሔር የጨከነብን ይመስለናል። ለምንድን ነው በቃ ለምን አንዳንድ ጊዜ ሙግት ውስጥ እንገባለን። ሰዎችን እንረግማለን። እንዴት በዚህ ሰዓት እንትን ይሉናል እንዴት። ከዛ በኋላ ደግሞ አንደኛው ቅድም እንዳልኩት ነው፣ ሁለት ሳይድ ነው ያለው ስለቱ። አንደኛው እንትና እኮ ከዳኝ፣ እንትና ላይ ቂም ትያለሽ፣ ትናድጃለሽ፣ እንዴት እንደዚህ በዚህ ሰዓት እንዴት በዚህ ሰዓት ይተወኛል እንዴት። ከዛ ደግሞ ሲመጣ እኔ ችግር ስላለብኝ ይሆን እንዴ እንደዚህ ስለሆንኩ ይሆን አነጋገር ስለማልችል ይሆን እዛ የጓደኞቼ ቲም ውስጥ ሙዴ ስለማይገጥም ይሆን። በጣም ደግሞ ብዙ ዳውቶችን ደግሞ ወደኛ ይመልሳል እና በሰዓቱ ስንሆን ጭራሽ ነው የማንረዳው፣ ግን የሆነ ምክንያት አለው። ደረጃም ነው አንድ ደረጃ ከፍ እንድትልም ያደርጋል። አሁን አንድ ህፃን ልጅ ከዳዴ አይደለም የሚጀምረው፣ ከዛ ለመቆም በሚያደርገው ጥረት ውስጥ መውደቅ አለ እና አባቱ ነው ይዞት አንድ ሁለት እየተባለ የሚቆመው። ከዛ ይለቀዋል፣ እንደገና ይወድቃል፣ ይነሳል። በዛ መሀል ግን አባት ለልጁ እንግዲህ እንዲሄድለት ከፈለገ መልቀቅ አለበት። ሁልጊዜ ይዞት አይደለም የሚራመደው፣ አንዳንዴ መለቀቅ አለበት ልጁ በራሱ መቆምና መራመድ እንዲጀምር ማለት ነው። እግዚአብሔርም እንደዚህ ነው። አንድ ጊዜ በህይወታችን እንድንቆምለት ሲፈልግ፣ በራሳችን ብዙ ነገሮችን ማድረግ እንድንችል ሲፈልግ ይለቀናል። ትቶን እኮ አይደለም እያየክ ነው፣ ግን በቃ ይለቃል እንድትቆም በራስህ ጎበዝ እንድትሆን ማለት ነው። እና በብቸኝነት ውስጥ አንዳንድ ጊዜ እንድታልፍ ያደርጋል። የሰዎች እርዳታ እንደማያስፈልግ እንዳልከው አሁን ከሌ እኮ ቢኖር እንደዚህ ያልሆንም ነበር፣ ከሊት ብትኖር ምናምን እንዳትል፣ በሰዎች ላይ ጥገኛ እንዳትሆን ይለቃል አንዳንዴ ብቻህን እንድትቆም ማለት ነው። ስለዚህ እንደውም አንድ ደረጃ ከፍ እንድትል እንዴት ነው እድገት እንዲኖርክ ከፍ እንድትል ያደርጋል ብቸኝነት። የሰዎችን እርዳታ እንዳትፈልግ፣ ሁልጊዜ በሰዎች ላይ ተመርኩዘ የሆነ ነገር እንዳታደርግ ያደርጋል። ብቻህን መሆን በጣም ምንድን ነው የሚባል ጠንካራ ጥሩ ሆነ በራስ እንድትቆም ጠንካራ እንድትሆን ያደርጋል። ስለዚህ ተትተን አይደለም፣ ሰዎች ከኛ ርቀው አይደለም፣ ግን ደግሞ በራሳችን መቆምን እንድንማር ግዴታ በዚህ ህይወት ምዕራፍ ውስጥ ማለፍ አለብን፣ በብቸኝነት ማለት ነው። በብቸኝነት ውስጥ የሚያልፍ ሰው ማለት ገበሬው ለዘር ይዞት እንደሚወጣው የዘር እህል ማለት ነው። አንድ ሰሞን በጣም ተፈላጊ የሆነ አንድ ሰሞን ሰዎች በጣም ሊያገኙት እስኪጋደሉበት ድረስ የሚደርሱ አንድ ሰሞን በዋጋ በውድ ዋጋ የሚቀያየሩት ነገር በጣም ሰዎች ቫልዩ የሚሰጡት በከበረ ቦታ የሚያስቀምጡት የሰዎችን ህይወት የሚያስቀጥል እንዳልሆነ ልክ እንደዛ አንዳንድ ጊዜ በህይወታችን ገበሬው ሊዘራው እንደወጣ የዘር እህል የምንሆንበት ጊዜ አለ። ገበሬው ይወጣል ጨክኖ በዋጋ ያገኘውን በዝናብ በፀሐይ በብዙ ልፋት የሰበሰበውን እህል እንደምንም እንደተራ ነገር ሊበትነው ይወጣል አይደለ? ሊበትነው ይወጣል ሊጨክንበት በቃ ምንም ዋጋ እንደሌለው። ከዛን ይመጣል እርሻው ላይ ይወስደዋል፣ ይበትነዋል ምንም ሳይመስለው አለ አይደለ? በቃ ጨክኖ ይበትነዋል። ምንም አይመስለውም። እግዚአብሔር አንዳንድ ጊዜ ልክ እንደዚህ ያደርገናል። ልክ እንደ ገበሬው ነው እግዚአብሔር። እኛ እንደዞሩ ነን። ይዞን ይወጣና የሆነ ጊዜ መጀመሪያ ከነበርንበት ቦታ አንቀሳቅሶ የሆነ ጊዜ የማናውቀው ቦታ ላይ ተራ የተባለ ቦታ ላይ ኖርማል አፈር ውስጥ ጭቃ ውስጥ ወጥቶ ይበትነናል። ያን ጊዜ እኛ ግራ ይገባናል። እግዚአብሔር ጨከነብኝ፣ ከተገለልኩኝ፣ ጠፋው፣ ሞትኩኝ፣ ተተውኩ፣ እግዚአብሔር ተወኝ እንላለን። እግዚአብሔር ግን ልክ እንደዛ ገበሬ ነው። ይዞ ይወጣል። እግዚአብሔር ይጨክንብናል። በዛ ሰዓት ይጨክንብናል። ምንም አይመስለውም። ይጨክንብናል፣ ይተወናል። በዛ ውስጥ ግን ስናልፍ በቃ በጣም ከባድ የህይወታችንን ጊዜ እናልፋለን። ያቺ ስንዴ በዛ ሰዓት ነው መበስበስን የምታየው
መሞትን የምታየው፣ መሸፈንን፣ መጣልን የምታየው። እኛ ልክ እንደዛች የስንዴ ዘር ነን። እንጣላለን። አንድ ሰሞን ዋጋ እንዳልነበረ፣ ተፈላጊ እንዳልሆንን፣ ሰዎች ስለኛ የሚገዳደሉ እንዳልሆነ፣ ሰዎች እንደዛ እንዳልፈለጉን ልክ እንደዛ ስንዴ እንደ ተራ ነገር ደግሞ ወተን እንጣላለን። አውጥተው ይጥሉናል። እግዚአብሔር አንዳንድ ጊዜ እንደዚህ አይነት ፖዚሽን ውስጥ ራሳችንን አስቀምጦ ያሳየናል። በዛ ሰዓት በቃ ይሄ እንደተጨከነብንና በቃ እግዚአብሔር ከፋብኝ አይነት ስሜት ውስጥ እንገባለን። እና በዛ ውስጥ ደግሞ የምናልፋቸው ስቴጆች አሉ አይደለም? እንበሰብሳለን አይደለም? መበስበሳለን። በቃ ይሄ መቆየት አለ። ጊዜውን ላይ ይፈጃል፣ ይፈራረቃል። ቀናቶች ይፈራረቃሉ፣ ወራቶች፣ ምናልባት ዓመታቶች ይፈራረቃሉ። ግን የሆነ ጊዜ ገበሬው ያንን የዘራውን እህል ሊፈልገው ሲመጣ ወይ እግዚአብሔር እኛን ቀን ወጥቶልን ሊያነሳን ካስቀመጠን ቦታ ሊያነሳን ሲመጣ ያ ገበሬ አፈር አይቆፍርም የጣለውን ስንዴ ለማግኘት። ስንዴው አብቧል፣ ይወጣል፣ ከመሬት ከፍ ብሏል። እና በህይወታችን በመተው ውስጥ ይሄ በብቸኝነት ውስጥ በምናልፍበት ጊዜ ቀና ብለን ራሳችን እንችለን መጀመሪያ የነበርነው አንድ ፍሬ፣ መጀመሪያ በነበርንበት መጠን፣ መጀመሪያ በነበርንበት አይነት፣ መጀመሪያ አብበን እሸት ሆነናል አይደለ? አንድ ከነበርንበት 30 40 50 100 ሆነን በስተን ገበሬው ድጋሚ ሲመጣ የበዛውን ያንን እና ያገኘዋል። ያንን የበዛውን ፍሬ ያገኘዋል፣ የለመለመውን። ድጋሚ ደግሞ ዋጋ የሚወጣለትን፣ ድጋሚ እልል የሚባልለትን፣ ለብዙዎች ምግብ የሚሆን ለብዙዎች ጥቅም የሚሆን ደግሞ ማንነት ይዘን እንነሳለን። እና በመተው ውስጥ ስናልፍ፣ በመተው ውስጥ የሚያልፍ ሰው ማለት ገበሬው ሊዘራው እንደወጣ ልክ እንደ ዘር ስንዴ ነው። ሁል ጊዜ ዘሪው ሲወጣ ዋጋ የነበረውን ነገር ዋጋ እንደሌለው ነገር ይበትነዋል። ከዛ በብዙ ቀናቶች ብዙ ወራቶች ካለፉ በኋላ መጥቶ ግን ከመሬት ውስጥ አያነሳውም። ከተነሳበት ከፍ ካለበት ከከፍታው ነው የሚወሰደው። እና ሁል ጊዜ መተው መረሳት ይህ አይነት ፕሮሰስ አለው ብዬ አምናለሁ። እና እግዚአብሔር በዚህ አይነት ነገር ውስጥ ሲያሳልፈን አይገርምም? ግን ራሱ እግዚአብሔር መልካም አይደለም ያለው ቦታ ላይ ወስዶ እኮ ሲያስቀምጠን በሰዓቱ አይገባንም። አይገርምም? ራሱ እኛ ቅድም እንዳልኩሽ ነው። እኛ ብንል እሺ ተሳስተናል፣ አይ ይሄ ነገር ብቻችንን አይሆንም ምናምን ብንል እሺ፣ ግን ራሱ ሰሪው ብሎ ራሱ ደግሞ እንደዚህ አይነት ሁኔታ ውስጥ ያስቀምጣል። ብቸኝነት ኪሳራ አይደለም፣ መተው መጨረሻችንም አይደለም፣ መረሳት የታሪካችን መደምደሚያም አይደለም። እና በእንደዚህ አይነት ነገሮች ውስጥ ስናልፍ የመጨረሻው አይደለም፣ መሀሉ ነው። እና በጣም መረዳት ያለብን ነገር፣ ልባችንን ማሞቅ ያለበት ነገር ሁል ጊዜ በእንደዚህ አይነት ሁኔታ ውስጥ ስናልፍ፣ ሁል ጊዜ በመተው ውስጥ ስናልፍ፣ ሁል ጊዜ የማንነታችን ጥንካሬ እየፈረካከሰ እንዳለ ሲሰማን፣ ከቁጥጥራችን ውጪ ሲሆን፣ ሰዎች ሲያገሉን፣ ያለንበት ሁኔታ ልንቆጣጠረው ሲያቅተን፣ እኛ መሆን ያለብን ነገር ብዬ የማስበው ጠንካራ ሆነን መቀጠል ነው፣ ተስፋ አለመቁረጥ። ምክንያቱም ኢቭን ገበሬው ሊዘራ ወጥቶ የዘራውን ፍሬ መጥተው የሚለቅሙ ወፎች አሉ። ምንድነው ያ ካልሽኝ፣ ራስን የማጥፋት ስሜት አለ አይደለ? እንዳናብብ፣ እንዳናፈራ፣ ወደ ሱስ ውስጥ የመግባት ስሜት ሃይጃክ ይደረጋል። አንዳንድ ጊዜ ለውጥ ሃይጃክ ይደረጋል። አንዳንድ ጊዜ ለውጥ ይጠለፋል። ለውጥ እኛ የምናልፍበትን ለውጥ ለመልካም የገባንበትን ያንን አስከፊ መንገድ ሊጠልፉ የሚመጡ ብዙ አይነት ስሜቶች፣ ራስን የማጥፋት ስሜት በመሀል መጥቶ ያንን ለውጥ ሊጠልፍብን ይሞክራል። የተለያዩ ሱሶች ውስጥ መግባት፣ እንደገና አንዳንድ ዲፕሬሽኖች፣ ሰው መጥላት፣ እንደዚህ አይነት ነገሮች ደግሞ ልክ እንደ አንድ ገበሬ ዘርቶ ሲወጣ መጥተው እንደሚለቅሙ ወፎች መጥተው ደግሞ ሊለቅሙ አለ አይደለ? እንዳንበዛ፣ እንዳንሰፋ፣ ነጋችን እንዳይስተካከል ደግሞ ሃይጃክ የሚያደርጉ አሉ፣ ጠላፊዎች አሉ መሀል። እነዛን ነገሮች ተቋቁመን ሆልድ አድርገን መቆየት ለነገ መብዛት፣ ለነገ መስፋት፣ ለነገ ህይወትን ማበብ ምክንያት ይሆኑናል ብዬ አስባለሁ። እና ትልቁ ነገር መጠንከር ነው። በእንደዚህ አይነት ሁኔታ ውስጥ ስናልፍ መንጋቱ አይቀርም። የሰው ልጅ ዘር ነው፣ ሲወርቅ ይበዛል። የሰው ልጅ ዘር ነው፣ ቢሞት እንደገና ብዙ ሆኖ ይመጣል። ዘር ነን እኛ፣ እዚህ ምድር ላይ ዘር ነን።
እና ያንን ማንነታችንን በደንብ ማወቅ አለብን። የትኛውም ውድቀት ለመብዛታችን ምክንያት ነው። የሰው ልጅ በምንም አይነት ምክንያት ቢወድቅ በምንም አይነት ነገር ፌል ቢያደርግ ያ ፌላሪቲ ካወቀበት እዛ ላይ በደንብ አድርጎ ከሰራበት ስህተቴን አስተካክላለሁ ብሎ በደንብ ከሰራበት ያለፈው መንገድ በደንብ ከተማረበት እንደ ዘር ሆኖ የሚያብብበትም ደግሞ ምክንያት ይሆናል እና እንደዚህ ይሄ ያለንበትን ሁኔታ ከሚጠልፉ ነገሮች ተጠንቅቀን ጠንካራ ሆነን ካለፍን በጣም ለመልካም ነው የሚሆነው ብዬ አስባለሁ። ሌላው ደግሞ ሳሚ እንደዚህ አይነት ስሜት ውስጥ ስታልፍ አጠገብ ያሉ ሰዎችን እንዳትመለከት ግርዶሽ ሆንብሃል። ዋጋ የሚከፍሉልህ እኮ በጣም ብዙ ሰዎች አሉ። የሚወዱህ እኮ በጣም ብዙ ሰዎች አሉ። ያንተን ነገ ማየት የሚፈልጉ ያንተን እድገት ማየት የሚፈልጉ በጣም ብዙ ሰዎች አሉ። ግን ያ ስሜት ያንን ሁሉ እንዳታይ ግርዶሽ ይሆንብሃል፣ ግርግዳ ይሆናል እና አሻግራ ማየት አትችልም። ያንን ነገር በአጭር ሊያስቀር ይፈልጋል ማለት ነው። የእነዚያን ሰዎች ደስታ ላለማየት በቃ በብዙ ነገር ውስጥ ታልፋለህ እና ያሉ አይመስልህም። አጠገብክ ያሉ ሰዎች ይሄ የሚያግዙክ ሰዎች አይመስሉህም እና ባይ ዘ ዌይ እንድንኖር የተሰጠን ዛሬ ነው። ነገ የሚባል ቀን እኮ የለም። እኛ አሰብነው በአይምሯችን እንጂ ነገ የሚባል ቀን የለም። እንድንኖርበት የተሰጠን ዛሬ ነው። ትላንትናህን ማሰብ ወይም ደግሞ ነገህን ማሰብ ይጎዳል እንጂ አይጠቅምህም። ስለዚህ ፊውቸር አታስቡ ሳይሆን አስቡ፣ ግን ደግሞ ይህን ያክል ጭንቀት እስኪሆንብህ ድረስ ራስን የሆነ ነገር ውስጥ እስኪከት ድረስ ግን መሆን የለበትም። ትላንትና የተፈጠረው ነገር ትላንትና ላይ ተፈጥሯል። እንደዚህ አይነት ስሜት ውስጥ የሚገቡት ሰዎች በብዙ ምክንያቶች ስለሚገቡ ማለት ነው። ወይ ተከድተው ነው፣ ወይ ቤተሰብ ጎድታቸው ነው፣ ወይ የሆነ የሚወዱትን ሰው አጥተው ነው። የሆነ ነገር አለ። ገብቶሃል አይደል? ስለዚህ ላይፍ እሱ ብቻ አይደለም፣ ይቀጥላል፣ ወደፊት አለው። ስለዚህ ዛሬ ላይ ቆመክ ስለ ነገ እያሰብክ ለምን ትጎዳለህ? ወይም ትላንትናህን እያሰብክ ለምን ዛሬህን ታበላሻለህ? ዛሬ የሚባለውን ቀን ሳንኖረው እናልፋለን አንዳንዴ፣ ወይ ነገን በማሰብ ወይ ትላንትና ላይ በመቅረት ማለት ነው። እና የተሰጠን ዛሬ ነው። እንደዚህ አይነት ስሜት ውስጥ የምታልፉ ሰዎች ያልፋል። የማያልፍ የሚመስሉ ስሜቶች ያልፋሉ። ስለዚህ ዛሬን ብቻ መኖር፣ ትላንትና ለትላንትነቱ አልፏል። ገባክ? ነገ ደግሞ የራሱን በረከት ይዞ ነገ ደግሞ ይመጣል እና ቢችሉ ዛሬን ብቻ መኖር ቢችሉ፣ ዛሬ ላይ ያላቸው ማንነት ምንድነው እሱን ቢውልድ ለማድረግ መሞከር ነው እንጂ ትላንትና የሆነ ነገር ስለተፈጠረ ትላንትና ላይ ይስተካከል አድርግም ወይም ነገ ደግሞ የሆነ ነገር ሊመጣ ይችል ይሆናል ብዬ ራሴን የሆነ ነገር ውስጥ አልከት። በቃ ነገ ራሱ ሲመጣ ራሱ የሆነ ነገር ይዞ ይመጣል እና የምትወዷቸውን ሰዎች አስቡ፣ የሚወዷችሁንም ሰዎች አስቡ። እኔ ያሳደገኝ ቤተሰብ አለ። እናቴን በጣም ነው የምወዳት። ብዙ ቦታ ነው አይደል የምናገረው፣ በጣም ነው የምወዳት እና ኢቭን እሷ እንደምትወደኛለች ብዬ አይነት ጥያቄ ውስጥ እስክገባ ድረስ ብዙ ዋጋ ተከፍሎልኛል። እናቴ ብቻ አይደለችም፣ ብዙ ሰዎች ብዙ ዋጋ ከፍለውልኛል እና እነሱን ሰዎች መርሳትም ጭምር ነው እንደዚህ አይነት ስሜት ውስጥ መግባት። ስለዚህ በተቻላችሁ አቅም ያጠገባችሁ ያለውንም ሰው አስቡ። ስትጎዳ ብቻ ራስህን አይደለም የምትጎዳው፣ ብዙ ሰዎችን ይዘህ ነው ገደል የምትገባውና ለራስህ ብቻ ሳይሆን ለሌሎች ሰዎች ህይወት የብዙ ሰው ነው፣ የብቻ አይደለም። በጣም ደግሞ መታወቅ ያለበት ነገር ብዬ የማስበው ብቸኝነት ውስጥ ለመግባት ብዙ አይነት ምክንያቶች አሉ። አንዳንድ ጊዜ ራሳችን ውስጥ ካለን ሴኩሪቲ ተነስተን ሰዎች ሳያገሉን፣ ሰዎች ምንም ነገር ሳይሉን ራሳችን ላይ ከመስራት ጎለን ራሳችን ካሉብን የውስጥ ችግሮች ተነስተን ደግሞ ራሳችን የምናገልበት ሁኔታዎች አሉ። የሚረዱን ሰዎች እንዳሉ አንቺ እንዳልሽ የሚወዱን ሰዎች እያሉ የሚፈልጉን ሰዎች ከኛ ጋር መሆን የሚፈልጉ ሰዎች እያሉ ግን ካለብን ኢንሴኩሪቲ ተነስተን ደግሞ የምንሸሽባቸው ራሳችንን የምናገልበት ከዛም በኋላ የሆነ ድብቅ ማንነት የምንፈጥርበት ሁኔታዎችም አሉ። በዚህ ርዕስ በደንብ ተመልሰን እንመጣለን። ለዛሬ ግን በደንብ ሰዎች እንድታስተውሉ የምፈልገው ነገር ምንድነው? አንዳንድ ጊዜ ከኛ ቁጥጥር ውጪ የሆኑ ብቸኝነቶች አሉ። አንዳንድ ጊዜ እግዚአብሔር የሆነን ዓላማ ሊሰጠን ሲፈልግ፣ የሆነን መልእክት ሊነገረን ሲፈልግ ከሰዎች ሁሉ ነጥሎ ብቸኛ ያደርገናል። አሁን ዛሬ በደንብ ፎከስ አድርገን ሰዎችን መልእክታችንን እንዲይዙ የምንፈልገው ነገር ይሄንን ነው። በብዙ አይነት መንገድ ብቸኝነት ይፈጠራል።
እነዛን ብቸኝነቶች በፓርት 2 ፓርት 3 ያለን በትክክል እናመጣላችኋለን። ነገር ግን ዛሬ በትክክል ተስፋ እንዲይዙበት ልባችሁ ውስጥ የተስፋን ብርሃን እንዲያበራ ልባችሁ ውስጥ የመጨረሻ እንዳልሆነ እንድታቁ በእንደዚህ አይነት ሁኔታ ውስጥ ያላችሁ ከናንተ ቁጥጥር ውጪ ሆነው በብቸኝነት ውስጥ ያላችሁ ሰዎች የብቸኝነት ስሜት ውስጥ እያላ ሁለት አይነት አለ አይደል? ብቸኝነት ሲባል የብቸኝነት ስሜት አለ። አት ሴም ታይም ደግሞ ብቸኝነትን የመምረጥ ብቸኝነትን መርጦ ደግሞ ይመኖራል። አሁን ለምሳሌ አንዳንድ ሰዎች ነው በዚህ ሰዓት ሲንግል ነው መሆን ያለብኝ ብለው የሚመርጡ ሰዎች አሉ። አንዳንድ ሰዎች ደግሞ ነው በዚህ ሰዓት ጓደኞቼ ኮንፈረንስ ዞኖቼ ናቸው መስራት አለብኝ ብለው ብቻቸውን የሚሆኑ ሰዎች አሉ። አንዳንድ ሰዎች ደግሞ አሉ ከበባ የማይወዱ ሰዎች። ቅድም እንዳልኩት ብቸኝነት በብዙ አይነት መንገድ ይመጣል። አንዳንድ ጊዜ ደግሞ ቅድም እንዳልኩት ብቸኝነት ምንም ችግር በዙሪያችን ሳይኖር ትንሽ ችግሮችን አጉልቶ በማየት የሚፈጠሩ ደግሞ ብቸኝነቶች አሉ። ዛሬ ግን በደንብ ሰዎች ልብ ውስጥ እንዲፈጠር የምንፈልገው የተስፋ ብርሃን እኛ ከምንቆጣጠረው ነገር ውጪ የሚፈጠሩ ብቸኝነቶች አንዳንድ ጊዜ ሰዎች ገፍተው ሊሆን ይችላል። ያሰብነው እቅድ ፈርሶብን በፈረሰበት ነገሮች በከሰርንበት ሁኔታ ውስጥ ነገሮች በተበላሹበት ሁኔታ ውስጥ ሰዎች ሸሽተው ሊሆን ይችላል። እኛ ብቻ ልንቆጣጠረው በማንችለው ሁኔታ ውስጥ የሚፈጠሩ ብቸኝነቶች ላይ ግን ምን ማለት እንደሆነ እንዲረዱ ቅድም ስለ ገበሬው ስናወራ ነበረ። እግዚአብሔር ብቸኝነትን የማይወድ ብቸኝነትን የማይፈልግ ለሰው ልጅ የማይመኝለት አምላክ ሆኖ እሱ ራሱ ደግሞ የሰራባቸውን ሰዎች ብቸኛ ሲያደርጋቸው እንመለከታለን። ወደ ብቻቸውን ወደሚሆኑበት ቦታ ሲወስዳቸው እንመለከታለን። በበረሃ ሲወስዳቸው እንመለከታለን። ለምንድን ነው ስንል የሆነን ዓላማ ጭኖባቸው ሊለያቸው ነው። ሊያወራቸው ሲፈልግ ነው። ዓላማን ሊነግራቸው መጀመሪያ የምንሄድበት መንገድ አለ። ከዛ ኦኬ ልክ አልነበረም እስከዛሬ ኤክስፒሪየንስ ነው። ከዚህ በኋላ ግን እንደዚህ ነው የምትሄደው። ስማችንን የሚቀይርበት አለ አይደለ? በቃ ስማችን መጀመሪያ የምንታወቅበት ማንነት አለ። መጀመሪያ የነበርንበት ሁኔታ አለ። ከዛ ደግሞ ሽፍት አድርገን ምን አገኘው ይሄ ልጅ እንዴት አማረበት እንዴ እንትን ብሎ አልነበር እንዴ በቃ ይሄ የሚፈነዳ ኤክስፖኔንሻል እድገት የምናመጣበት በህይወታችን ደግሞ ተስፋ ልምላሜን የምናገኝበት እንዲሆን ስለሚታሰብ እግዚአብሔር ሲፈጥረን ራሱ ዘር አድርጎን የፈጠረንኛል። የሰው ልጅ ዘር ነው። ምን ጊዜም ሲወርቅ ይበዛል፣ ሲሞት ህይወት ከውስጥ ይወጣል። የሰው ልጅ ዘር ነው። ያንን ነገር በልባችሁ ውስጥ እንድትይዙ ነው ይሄንን የዛሬውን ፖድካስት ያደረግነው የዛሬውን ሾው ያደረግነው እና ሁላችሁም በእንደዚህ አይነት ስሜት ውስጥ ካላችሁ በብቸኝነት ስሜት ውስጥ ካላችሁ ከቁጥጥራችሁ ውጪ ያለን ብቸኝነት ውስጥ ስታልፉ በልባችሁ ልትይዙ የሚገባ አንድ ትልቅ ነገር ይሄ ነው። ሁልጊዜ እግዚአብሔር ብቻችንን ሲያደርገን ነገ ያሰበልን መብዛት ስላለ ነው። ነገ ያሰበልን ትልቅ ነገር ስላለ እዚህ ምድር ላይ ትልቅ ቦታ የደረሱ ማንንም ሰው ስትመለከቺ የሆነ ጊዜ በብቸኝነት ውስጥ አልፈዋል። የሆነ ጊዜ በመረሳት ውስጥ አልፈዋል። ተረስተው አልፈዋል። በእንደዚህ አይነት ጊዜ ውስጥ ስናልፍ ውስጣችን ያለው አሮጌው ማንነት ይሞትና አዲስ የሆነ ነገር ደግሞ ይዘን የምናልፍበት ነው እና በልባቸው ውስጥ እኔና አንቺ ካለፍ ነው የብቸኝነት ስሜትን ካለፍ ነው በብቸኝነት ውስጥ አልፈን እዚህ ጋር ደግሞ መተን የምናወራበት ሁኔታ ከተፈጠረ ሌሎች ሰዎች ደግሞ እንዴት አይሆንም? እኛ ከማንም የምንለይበት ምክንያት የለም። እኔ እንደሆንኩት አንቺ ሆነሻል፣ አንቺ እንደሆንሽ ሆኛለሁ። እኛ እንደሆንነው ደግሞ የሚያዩን ሰዎች ይሆናሉ እና እኛ ካለፍነው ሌላውም ሰው ሊያልፈው ይችላል። ይህ ስለማስብ በጣም ብዙ ሰው ያልፈዋል። ይሄንን የማያልፈው ሰው አለ ብዬ አላስብም። የሆነ ህይወታችን ላይ እንደዚህ አይነት ነገር ያጋጥመናል። ብዙ ሰው ያልፋል እና እኔ ካለፍኩት ዋይናት ሌላ ሰው የማያልፍበት የማይችለው ነገር አይኖርም ብዬ አስባለሁ። ቻሌንጅ ነው፣ ጎበዝ የሚያደርግ ቻሌንጅ ስለሆነ እናልፈዋለን፣ ይታለፋል። ብቻችሁን የሆናችሁ የመሰላችሁ ሰዎች እንደተተዋችሁ፣ ሰዎች እንደማይወዳችሁ፣ እንደተገፋችሁ የምታስቡ ሰዎች ሌላ ሰው ባይኖር እኔ ያለውላችሁ እና አለ አጠገባችሁ የሆነ ሰው አለ የእናንተን ጥሩ ነገር የሚፈልግና በቃ መውደቅ እንዳለ ሁሉ መነሳት አለ። የትዕግስት ጉዳይ ነው፣ የመጠበቅ ጉዳይ ነው እና ያቺን ስሜት በቃ ነገ የተሻለ ቀን አለ ብላችሁ ተስፋ ብታደርጉ እንደገና ደግሞ እኔ እኮ ስፈጠር ብቻዬን አይደለም እንደኔ አይነት ሰው የትም ብትፈልግ አታገኝም እና ሁላችንም ስንፈጠር ራሳችን ብቻችንን የተፈጠርነው። ስለዚህ ዩኒክ እንደሆናችሁ ብታስቡ፣ በቃ ዋጋ እንዳላችሁ፣ ዋጋችሁ ትልቅ እንደሆነ ብታስቡ፣ የሆነ ሰው ህይወት ውስጥ
የሆነ ነገር አለ በቃ የሆነ አንተ የምታስፈልግበት የሆነ ቦታ አለና ዝም ብለን አልተፈጠርንም እንዴ እግዚአብሔር ሲፈጥር ያለ ምክንያት የፈጠረው ምንም አይነት ነገር የለም ምንም ስለዚህ ስትፈጠሩ ለመልካም ነገር ነው የተፈጠራችሁት ዋጋ አላችሁ ዝም ብላችሁ ተራ ሰዎች አይደላችሁ ስለዚህ ሁሉም ሰው የሚያልፍበት ነገር ስለሆነ እናንተም ልታልፉበት ደግሞ ግድ ነው ዋጋህን እንድታቅ ማንነትህን እንድታቅ ራስህን እንድታቅ እንደ እኔ ብቻዬን በነበርኩበት ሰዓት ነገ ላይ ኤልዳና ምንድነው የምትሆነው ብያስብ ነበርና ብቻህን ስትሆን ብዙ ነገሮችን እንድታስብ ይረዳሃል ስለ ራስህ እንድታውቅ በቃ ይሄንን ነገር ስታልፍ ብዙ ነገር አብሮ ያልፋል ስለዚህ እቺን ነገር አትጥሏት ይሄ ስሜት ከባድ ነው በጣም ከባድ ነው አቃለሁኝ ግን እንደምንም በቃ ማለፍ አለባቸው አዎ በደንብ እና እንወዳቸዋለን ደግሞ እንወዳቸዋለን ያ እስካሁን አብራችሁኝ ከቆያችሁ ወዳችሁታል ማለት ነው ሰብስክራይብ ማድረግ አትርሱ እንዲሁም የቪዲዮ ላይክ ካላደረጋችሁት እንድታደርጉት አስተዋውሳችኋለሁ ምንም አይነት ሐሳብና አስተያየት ካላችሁ ከስር ጻፉልን እንዲሁም ከኖርኩት ፖድካስት ከእንግዳ ጋር ይመለሳል እስከሚቀጥለው ፕሮግራማችን እንግዲህ መልካም ቆይታ መልካም ጊዜ ይህ ከኖርኩት ፖድካስት ነው